እንደ አውሮፓውያን አቆጣጠር በ2003 ዓ.ም በማላዊ ተራራማው የዶዋ አውራጃ ውስጥ አንድ በሚስጥር የተሞላና እጅግ አስፈሪ አውሬ በመንደሮች ውስጥ በሰዎች ላይ ጥቃት ይፈጽም የነበረ ሲሆን ይህን ፍጡር ማንነቱን በአካል የተመለከተው ባይኖርም ጥቃት የደረሰባቸው ሰለባዎች ግን ፊታቸው ላይ በግልጽ የሚታይ የጥፍር ምልክት፣ የተቆራረጡ የአካል ክፍሎችና የተሰበሩ የራስ ቅሎች ይዘው ይገኙ ነበር። ይህ ፍጡር በአጭር ጊዜ ውስጥ በ19 ሰዎች ላይ ከባድ ጥቃት የሰነዘረ ሲሆን ይህ ክስተት በአካባቢው ላይ ያሳደረው ፍርሃት በጣም ከፍተኛ ከመሆኑ የተነሳ ቢያንስ 4000 የሚሆኑ ሰላማዊ ነዋሪዎች ቤታቸውን ጥለው ወደ ሌላ ስፍራ ለመዘዋወር ተገደዋል። በአካባቢው ይሰራጭ የነበረው ወሬም ይህ አውሬ ከጥቂት ዓመታት በፊት በአካባቢው ጠባቂዎች የተገደለው ጅብ ልጅ እንደሆነ የሚነገር ሲሆን ምንም እንኳን የዱር እንስሳት ጥበቃ መኮንኖች ይህንን ወሬ ለማስተባበልና ተራ ጅብ መሆኑን ለማስረዳት ቢሞክሩም ከአደጋው የተረፉ ሰዎች ግን ይህ እንስሳ ተራ ጅብ አለመሆኑንና ጥቃቱም እጅግ አሳዛኝ እንደሆነ ያስረዳሉ። ከበርካታ ጥቃቶች በኋላም ይህ ምስጢራዊ ፍጡር ዳግመኛ ሳይታይ ከአካባቢው የጠፋ ሲሆን እስከ ዛሬ ድረስ የት እንደደረሰ የታወቀ ነገር እንደሌለ ነው። ሁለተኛ፣ ምስጢራዊው አውሬ። አሁን ደግሞ የምንሄደው በኔፓልና በህንድ ድንበር ላይ በሚገኘው የቻርተር ወንዝ ሲሆን በዚህ ወንዝ ውስጥ ብዙ የባህር ፍጥረታት እንዳሉ የሚነገር ሲሆን ከነዚህ መካከል ጎጅ ካትፊሽ በመባል የሚታወቀው ግዙፍ የአሳ ዝርያ አንዱ ነው። ይህ አሳ ርዝመቱ ቢያንስ እስከ 7 ጫማ ሊደርስ የሚችል ሲሆን በአካባቢው ነዋሪዎች አፈ ታሪክም እንደሚነገረው ከሆነ ይህ ፍጥረት ወንዝ ውስጥ የገቡ ሰዎችንና አሳ አጥማጆችን እየዋጠ በተደጋጋሚ ደብዛቸውን እንዳጠፋቸው ይነገርለታል። እንደ አውሮፓውያን አቆጣጠር በ1988 በአካባቢው ወንዝ ውስጥ ለመዋኘት የገባን አንድ የ17 ዓመት ህንዳዊ የመንደሩን ነዋሪ የግዙፍ አሳ እንደዋጠው የሚነገር ሲሆን በተመሳሳይ ደግሞ አንድ አባት ከትንሽ ልጃቸው ጋር በወንዙ ዳርቻ ሲጫወቱ ይህ አስፈሪ አውሬ ድንገት ልጃቸውን ተጎትቶ ወደ ጥልቅ ወንዝ ሲገባ በከፍተኛ ድንጋጤ የተመለከቱት ሲሆን ዳግም ሳይመለስም ቀርቷል። በአጠቃላይ ይህ አስፈሪ የውሃ ውስጥ አውሬ የ3 ሰዎችን ህይወት በአሰቃቂ ሁኔታ መቅጠፉ ተረጋግጧል። ሶስተኛ፣ ነፍሰ በላው አዞ። በኡጋንዳ በቪክቶሪያ ሐይቅ አቅራቢያ የምትገኘው የሉጋንጋ መንደር እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በአንድ ግዙፍ አዞ ጥቃት ተሰቃይ የነበረ ሲሆን የአዞ ርዝመቱ 16 ጫማ የሚደርስና ክብደቱ 1 ቶን የሚጠጋ ግዙፍ ናይል አዞ ሲሆን በአካባቢው ባሳደረው ጥቃት የተነሳ በጣም የሚፈራው የአዞ በነዋሪዎቹ ዘንድ ኦሳማ የሚል ስያሜ ሰጥተውትም ነበር። ኦሳማ በጀልባ የሚጓዙ አሳ አጥማጆችን ጀልባቸውን በመገልበጥ ወይም በቀጥታ ወደ ጀልባው ላይ በመዝለል ሰዎችን እየነጠቀ ይወስድ የነበረ ሲሆን አንድ አሳ አጥማጅ በዚሁ አዞ ምክንያት 9 የሰራተኛ ጓደኞቹንና ወንድሙን ማጣቱን የገለጸ ሲሆን በመጨረሻም እንደ አውሮፓውያን አቆጣጠር በ2005 የኡጋንዳ የዱር እንስሳት ባለስልጣን የላም ሳንባን በመጠቀምና በመዳብ ወጥመድ በማዘጋጀት አዞን መያዝ ቢችሉም ነገር ግን ነዋሪዎቹ አዞን እንዲገድሉት አልተፈቀደላቸውም ነበር። በዚህም ለአንድ የቆዳ ፋብሪካ ተሽጦ ለምርት አገልግሎት እንዲውል የተደረገ ሲሆን የአዞ በአጠቃላይ 93 ሰዎችን ህይወት አጥፍቷል። አምስተኛ፣ ጨካኙ ድብ። እንደ አውሮፓውያን አቆጣጠር በ1915 ዓ.ም በጃፓን ሆካይዶ ደንና ተራራማ በሆነው የሳንካቤቱ መንደር ውስጥ ከባድ ቅዝቃዜ የሰፈነ ሲሆን የመንደሩ ነዋሪዎች ለክረምቱ የሚሆናቸውን ምግብ በማዘጋጀት ላይ ያሉ በአካባቢው የሚገኝ ግዙፍ ቡናማ ድብ ወደ መንደሩ በመዝለቅ የመንደሩን በቆሎች መዝረፍ ይጀምራል። ይህ ድብ ወደ 9 ጫማና 749 ፓውንድ ክብደት ያለው ግዙፍ ፍጥረት ሲሆን ነዋሪዎቹም ድቡን ለመግደል ቢረባረቡም ድቡ ግን በጥይት ቆስሎ ያመልጣል። ነገር ግን በዛኑ ምሽት ላይ ይህ ድብ በከፍተኛ ረሃብና በቀል ተመልሶ በመምጣት ድንገት ወደ አንደኛው ቤት በመግባት የእናትና ልጅን ህይወት በአሰቃቂ ሁኔታ ያጠፋል።
ታዲያ ነዋሪዎቹ የጫካውን ደም ዱካ በመከተል ድቡን ቢፈልጉትም ያላገኙት ሲሆን ድቡ ዳግመኛ ጥቃት እንዳይሰነዝር ነዋሪዎቹ ሌላ ጥበቃ ቢያደርጉም ድቡ ግን የመንደሩን ጥበቃ አልፎ በድጋሚ ሴቶችና ሕፃናት ወደ ተጠለሉበት ሌላ ቤት በመግባት የነፍሰ ጡር እናትን ጨምሮ የአራት ሰዎችን ሕይወት በአሰቃቂ ሁኔታ ያጠፋል። ይህን ጊዜም ታዋቂው የድብ አዳኝ ያማምቶ ከታማኝ ውሾቹ ጋር በመሆን ድቡን ተከታትሎ ወደ ጫካ በመግባት በጥይት በመምታት የገደለው ሲሆን በአጠቃላይ ይህ ድብ የ7 ሰዎችን ሕይወት አጥፍቷል። 6ኛ ተኩላዎች ድርበን አቆጣጠር በ1996 ዓ.ም በህንድ ኡታር ፕራዴሽ ግዛት ውስጥ በሚገኙ ትንሽ መንደሮች ውስጥ አንድ አስፈሪ ክስተት የተከሰተ ሲሆን አንድ የ1 ዓመት ሕፃን ከእናቱ አጠገብ ተኝቶ ያለ በድንገት ተኩላዎች ወስደው ይገድሉታል። ለ8 ወራት ያህልም በየሳምንቱ ሕፃናት ላይ ጥቃት መፈጸሙ የቀጠለ ሲሆን የሰዎች መኖሪያ አካባቢ እየሰፋ መሄዱና የደን መጨፍጨፍ ተኩላዎቹ ወደ ሰዎች መንደር መጥተው ሕፃናትን ቀዳሚ ምግባቸው እንዲያደርጉ አስገድዷቸዋል። አካባቢው የነበረው ከፍተኛ ሙቀት ሰዎች ከቤት ውጭ እንዲተኙ ማድረጉ ደግሞ ለጥቃቱ መመቻቸት ምክንያት የሆነ ሲሆን ይህም በአካባቢው ላይ ከፍተኛ ድንጋጤ ተፈጥሮ ነዋሪዎቹ ጥቃቱን ከተፈጥሮ በላይ ከሆነ ኃይል ጋር በማያያዝ ተኩላዎቹ አስማተኞች ናቸው ብለው ያምኑ ጀመር። በመጨረሻም መንግስት 11 ተኩላዎችን በጥይት በመግደል ለቀጠናው ሰላም ቢሰጥም የሟቾች ቁጥር ግን 38 ደርሶ ነበር። 8ኛ አስፈሪው ነብር በ1950ዎቹ መጀመሪያ ላይ በህንድ ኩማልፑር መንደር ውስጥ አንድ አስፈሪ ነብር በሰዎች ላይ አደን የጀመረ ሲሆን ይህ ነብር የመንደሩን ግንብ በመስበርና ጣራዎችን በመቅደድ ወደ ቤት በመግባት ሰዎችን እየጎተተ ይወስድ ነበር። ነዋሪዎቹ እጅግ ከፍተኛ ፍርሃት ውስጥ በመግባታቸው በቀን ጭምር በቡድን ካልሆነ በስተቀር መንቀሳቀስ እስከማይችሉበት ደረጃ ላይ ደርሶ የነበረ ሲሆን ታዲያ በጉዳዩ የተማረረው የመንደሩ ሰዎችም ይህን ነብር አንዲት ቀን ላይ እንደለመደው ወደ መንደሩ ገብቶ ጥቃት ሊፈጽም ሲል ነብሩ መምጣቱን የተረዱት ነዋሪዎች በድንገት ሲዘሉበት በጥይት አይኑን መተው ቢገሉትም በአጠቃላይ ግን 42 ሰዎችን ሕይወት አጥፍቷል። 9ኛ የአንበሳ መንጋ እንደ አውሮፓውያን አቆጣጠር ከ1932 ጀምሮ በታንዛኒያ ንጆምቤ አውራጃ ውስጥ የሚኖሩ ነዋሪዎች በአንድ ትልቅ የአንበሳ መንጋ ጥቃት ይደርስባቸው የነበረ ሲሆን በአካባቢው የነበረው የእንስሳት ወረርሽኝ መከሰቱ አንበሶቹ የተፈጥሮ ምግባቸውን እንዳያገኙ ስላደረጋቸው ሰዎችን ማደን ጀምሮ የነበሩ ሲሆን እነዚህ እንስሶች እጅግ ብልህ በመሆናቸው ሰዎችን ከመኖሪያ ቤታቸው ለማውጣት የተለያዩ የማታለያ ዘዴዎችን ይጠቀሙ የነበረ ሲሆን ነዋሪዎቹ አንበሳዎቹ በጠንቋይ የሚመሩ ናቸው ብለው በማመናቸው አዳኞችን ለመርዳት ፈቃደኛ አልነበሩም። በመጨረሻም እንግሊዛዊው የዱር እንስሳት ጠባቂ ጆርጅ ራሽቢ አንበሶቹን እግር በእግር በመከታተል አንድ ባንድ መግደል ጀመረ። የቡድኑን መሪ አንበሳ ከተገደለ በኋላ መንጋው የተበተነ ሲሆን እነዚህ አንበሶች በ15 ዓመታት ውስጥ በአጠቃላይ 1500 ሰዎችን በመግደል በዓለማችን ታሪክ እጅግ ገዳይ ሰው በላ እንስሳት በመሆን ቀዳሚውን ስፍራ ይዘዋል።